አቤት እግዚአብሔር ይመስገን። የቀጥታ ስርጭት ነው አውቀዋል? አዎ አውቃለሁ። እሺ ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ልብሱን አምጥቼ ማስባረክ እችላለሁ? በመሰረቱ የመቁረቢያ ልብስ በራሱ ስጋው ደግሞ ስትቀበሉበት የተባረከ ይሆናል። ራሱ ስጋና ደግሞ ይባርከዋል። ግን ልብሱ ወደ ቤት ሲገባ ተባርኮ መግባቱ ምንም ችግር የለውም፣ ማስባረኩ ምንም ችግር የለውም። ከስጋው ደግሞ የበለጠ ነገር ስለማይኖር መጀመሪያ የተባረከ የተባረከ ልብስ ለብሶ ለቁርባን መዘጋጀት ለእግዚአብሔር ክብር መስጠት ነው። ዕቃን አስባርኮ መልበስ ግን ደግሞ ብታስባርኪውም ባታስባርኪውም ብዙም ያን ያክል አትጨናነቂበት። ያን ያክል የሚከብድ ነገር የለም። እኔ ለምሳሌ በነፃ ለቆራቢዎች ልብስ እየሰጠሁ ነው አይደለም። እንግዲህ መፈራረጃ ነው። ገንዘብ የለኝም የምትሉ ተቸግሬያለሁ የምትሉ ሰዎች መታችሁ የመቁረቢያ ልብስ መውሰድ ትችላላችሁ። እስቲ እንተዛዘብ፣ እስቲ እንተያይ። አሁን ችግሩ ገንዘብ ከሆነ ምክንያት የምታበዙት በገንዘብ ከሆነ እስቲ ኑና እንፈራረድ ይላል እግዚአብሔር። እኔ ኤፍታህ መዝሙር ቤት መታችሁ ሰዱ ብያለሁ። እንግዲህ ያው እኔ የጠበቅኩት ብዙ ሰው እኔ ቆርባለሁ ይላል ብዬ ነበረ። ያው በመጠኑ ነው ያለው። ስለዚህ አሁንም እግዚአብሔር ኑ እንዋቀስ እያለ ነው ማለት ነው። እኔ እናንተ ጠይቃችሁኝ ያላደረኩት ነገር ካለ ኑ እንዋቀስ ብሎ እየጠየቀን ያለው። አንቺም ስጋና ደሙን ለመቀበል ልብሱን ባገኘሽው አባት በአንድ ካህን አስባርከሽ ብዙም ፕሮሰስ ሳታበዢ ገብቶ ከንስሐ በኋላ ስጋው ደሙ መቀበል ነው። በጣም ብዙ ነገሮች ፕሮሰስ የሚያበዙ ሰዎች አሉ። ይሄ በግ ማረድ፣ በጣም ብዙ ካህናትን ጠርቶ ማብላት ምናምን፣ ይሄ ሲሆን ሲመች ሲደላ የሚደረግ ነገር ነው። መጀመሪያ ንጉሱን ተቀብሎ ወደ ቤት መግባት ትልቅ መታደል ነውና ያን ያክል ብዙም ፕሮሰስ ማብዛት አስፈላጊ አይደለም ብዬ ነው የማስበው። ያ ነው እንዲያውም እንዳንቀበል ስጋው ደግሞ እንዳንቀበል የበለጠ አግዶ ያዘን። ብዙ ሰዎች ቆረቡ ሲባሉ አይ ለንስሐ አባት ካባ ይገዛል፣ ጋቢ ይገዛል፣ መስቀል ይገዛል፣ የመቆረቢያ ተብሎ ምናምን ተብሎ በቃ ብዙ ነገሮች አሉ። ያ ነገር ከክርስቶስ ጋር ደግሞ አርቆናል። ደግሶ ማብላት የሚባለው ነገር ፕሊዝ ይሄን እንዳታረጉት አይደለም። ይሄ ነገር እናንተን ማነቆ ሆኖ እንዳይዛችሁ ነው። አይ እኔም ማንተን አላሰብኩኝ። አድርጉት ካለ አድርጉት፣ ግን ማነቆ እንዳይሆን እንዳያዘገይባችሁ ቶሎ ብላችሁ ወደ ገደለው መግባት ነው፣ ወደ ጉዳዩ መግባት ነው። እሺ ያው እንትን ስንቆርብ ከመቆረባችን በፊት ንስሐ ገብተን ቀኑናችን መጨረስ አለብን አይደል? አዎ እንዴ ግድ ነው። ማንኛውም ሰው ንስሐ ሳይገባ ስጋው ደግሞ አይቀበልም። እሺ እሱ ከእንደገና ደግሞ ትምህርት አለው አሉኝ ሰዎች አለው ትምህርት አለው። ሚስጥረ ቁርባን የሚል እንድቆርብ ምን ላድርግ የሚል አንዳንድ ትምህርቶች አሉ። ወይ እኔም በሰፊው ለቅላቸዋለሁ። እኔ አሁን ዝግጅት እያደረኩ ባለሁበት ጊዜ ውስጥ ትንሽ ሌሎች ፕሮግራሞች ስለበዙብኝ ነው እንጂ አቀርብላችሁ ነበረ። ግን ባጭሩ ልንገርሽ፣ ከአመጋገብ ጋር ጥግብ ብሎ መብላት አይፈቀድም። ከአመጋገብ እንኳን በትንሹ በቆረብሽበት ቀን በጣም ብዙ ምግብ አይበላም። ሸንኮራ አይነጭም ወይም ማንጎ አይበላም። የሚያደሙ ምራቅ መጥፋት ምናምን የሚባሉ ነገሮች አሉ። ይሄ በትንሹ ፕሮሰስ ነው። ወደ ዋናው ወደ ነፍስ አካል ስንገባ ግን ከሐሜት፣ ከጭቅጭቅ፣ ፍርድ ቤት ከመካሰስ ራስን ማራቅ፣ ከእንደዚያ ነገሮች ራስን ማራቅ። ከባለቤትሽ ጋር ደግሞ አጽዋማትን ሁለታችሁም መጾም አለባችሁ። በዓላትን ማክበር አለባችሁ። በባልና በሚስት መካከል ያሉ ጉዳዮች በሙሉ በመስማማት ሁለታችሁም በመነጋገር ነው መፈጸም ያለባችሁ። አንዱ ሲታመም አንደኛው በመበርታት፣ አንቺ ታመሽ ተኝተሽ ከሆነ እሱ ያንቺን ክርስትና ስም እጅሽ ላይ ጽፎ ወስዶ መቆረብ አለበት። እሱ ሲታመም ደግሞ አንቺ ክርስትና ስም እጅሽ ላይ ጽፈሽ ሄደሽ መቆረብ አለብሽ። አንድ አካል ስለሆናችሁ በሱ ውስጥ አንቺ በአንቺ ውስጥ እሱ ስላላችሁ ይሄን አስተምሮ በሰፊው አንድ ቀን እመጣበታለሁ። ችግር የለውም። እሺ አመሰግናለሁ። እግዚአብሔር ካንቺ ጋር ይሁን። በርቱ። አሜን አሜን። ከቁርባን በኋላ ወይም ከተቀበልን በኋላ ልናደርጋቸው የሚገባም የማይገቡም ነገሮች ምንድናቸው የሚለውን እንደርሱ እንዳምላካችን ፈቃድ እንዲህ እንማማራለን። ሚስጥራቱን የሚገልጽ ቸሩ መድኃኔዓለም ለአባቶቻችን የገለጸውን ደገኛ ሚስጥር ለኛም ገልጾ የምንማማርበትን ሕይወት የምናገኝበትን ጸጋ በረከቱ እንዲያድለን ፈቃዱ ይሁንልን። ስጋው ደሙን ከተቀበሉበት ሰዓት ጀምሮ እስከ ሰርክ ባሉት ሰዓታትና እስከ 3ኛው ቀን ድረስ ባሉት ዕለታት ልንፈጽማቸው የሚገቡና የማይገቡ ነገሮችን ያሳያል። ስጋው ደሙን ከተቀበሉበት ሰዓት ጀምሮ እስከ ሰርክ እጅና እግርን መታጠብ አይገባም።
በዚህ ጉዳይ ጠየቁን ጠያቂ ያሉና ምላሹ እዚህ ላይ ነው ያለው። እንግዲህ እጅና እግርን መታጠብ አይገባም እስከ ማታ ማለት ነው። እንግዲህ ሰርክ ከልብስ መራቆት ወይም እርቃን መሆን አይገባም፣ ምክንያቱም ስጋ ወደሙን መለኮት ተለየው ያሰኝብናልና። መንበርከክና ስግደትም አይገባም፣ ምክንያቱም ድካም ያስከትላልና። አንድም በስጋ ወደሙ ድካም አለበት ያሰኛልና፣ አንድም ወዝ ይነጥባልና፣ አንድም መንግስተ ሰማያትን በትሩፋታችን በድካማችን አገኘን ያሰኝብናልና ነው። አንድም ስጋ ወደሙ የመንግስተ ሰማያት ምሳሌ ነው። ስለዚህ በመንግስተ ሰማያት ድካም አለ ያሰኛልና ነው መንበርከክና ስግደት የማይገባው። ከተቀበሉ በኋላም ምራቅ መጥፋት አይገባም። ለወጣንያን ከተቀበሉበት ሰዓት ጀምሮ ለ24 ሰዓታት፣ ለፍጹማን ደግሞ እስከ ተቻላቸው ድረስ ምራቅ ከመጥፋት መከልከል አለባቸው። ታላቁ አባት አባ መቃርዮስ የቅዱስ ስጋውን የክቡር ደሙን ታላቅነትና ክብር ለመግለጽ ስጋው ደሙን ተቀብሎ ለ60 ዓመታት ምራቁን ሳይተፋ ኖሯል። ከተቀበሉ በኋላ መበጣት፣ መታገም፣ ጥፍር መቁረጥ፣ ጢም መላጨት አይገባም፣ ምክንያቱም ከስጋ ወደሙ መለኮት ተለይቶታል ያሰኝብናልና ነው። ሩቅ ጎዳና መሄድም ፈጽሞ አይገባም፣ ድካምን ያስከትላልና። ክርክር መግጠም፣ መጨቃጨቅ አይገባም፣ ክፉ ነገር ወደ መናገር ያደርሳልና። ያለ መጠን መመገብ፣ በሕግ ጋብቻ ተወስነው ላሉትም ከ2 ቀናት አስቀድሞ ሩካቤ ስጋ መፈጸም አይገባም። የቆረበ ሰው ካለ መጠንቀቅ ነስር፣ ትውኪያ፣ የአካል መድማት፣ መቁሰል፣ ወደ አፍ የሚገባ እንደ ትንኝ ዝንብ ቢያጋጥመው ንስሐ ሊሰጠው ስለሚገባ ለንስሐ አባቱ መናገር ይኖርበታል። ካለ መጠንቀቅ በንስሐው የተሰጠውን ቀኖና ሳይፈጽም እንደገና መቁረብ አይችልም። አንዳንድ ሰዎች ከተቀበሉ በኋላ እህል ሳይቀምሱ መነጋገር ወይም ተሰጥኦ መቀበል አይቻልም የሚል ልማዳዊ አነጋገር ሲናገሩ ይደመጣል። ይህ ፈጽሞ ስህተት ነው። በመሰረቱ ስጋ ወደሙን በተቀበሉበት ሰዓት ብቻ ሳይሆን ዘወትርም በቤተ ክርስቲያን ውስጥ ተሰጥኦን ከመቀበል ቃለ እግዚአብሔርን ከመነጋገር በቀር ሌላ ነገር መጫወት እንደማይገባ የቤተ ክርስቲያን የሥርዓት መጽሐፍ ያዛል። የሚፈልጉት ነገር ቢኖር እንኳ በእጅ ጥቅሻ ማመላከት እንጂ ድምጽ አሰምቶ መነጋገሩ አግባብ አይደለም። ማንም በቤተ ክርስቲያን ውስጥ ፈጽሞ አይናገር። ቤተ ክርስቲያን የነገር ቦታ አይደለምና ከፍርሃት ጋር የጸሎት ቦታ ነው እንጂ በቤተ ክርስቲያን የሚናገር ሰው ይውጣ። በዚያን ጊዜ ስጋውና ደሙን አይቀበል። ወንዶችና ሴቶች ምእመናንም በጸሎት ጊዜና በቁርባን ጊዜ በእግራቸው መቆም ይገባቸዋል። ባለፈው እያመሰገኑ ለሚመጣው ስርየትን እየለመኑ በቤተ ክርስቲያን ውስጥ ሌላ ነገር ከመናገር ይጠበቁ። በቅዳሴ ጊዜ የሚስቅ የሚሳለቅ ቢኖር ካህን ቢሆን ተቀብሎ ወጥቶ አንድ ሱባኤ ይቀጣ፣ ይጹም፣ ይስገድ። ህዝባዊ ቢሆን ሳይቀበል ያን ጊዜ ፈጥኖ ይውጣ ይላል። ከዚህ ውጭ ግን የተቀበሉ ሰዎች ተሰጥኦ እንዳይቀበሉ ወደ ውጭ ሲወጡም አፋቸውን ካደፉ በኋላ ከሰው ጋር እንዳይነጋገሩ የሚከለክል መጽሐፍ የለም። በሌላ በኩልም ከተቀበሉ በኋላ በእጅ መጨባበጥ፣ በትከሻ በመሳሳም ሰላምታ መለዋወጥና ከሌሎች ጋር በአንድ ማዕድ ተቀምጦ መመገብን የሚከለክል ስርዓት የለም። የቆረበ ሰው የቀረበለትን ማስተረፍ የለበትም። ጨርሶ መብላት፣ ጨርሶ መጠጣት አለበት እያሉ ማስጨነቅም ተገቢ አይደለም። ይህም አብዝቶ ሳይሆን መጥኖ ይብላ የሚለውን ስርዓትና ትእዛዝ መጋፋት ነው። እርሱ በበላበት ሌላ አይብላ አይጠጣ የሚሉትና የመሳሰሉትም ሁሉ በዚህ መልኩ የሚታዩ ናቸው። አንዳንዶች ስጋ ወደሙን ከተቀበሉ በኋላ ብቻቸውን ወደ ቤታቸው ሲመለሱ የተለየ ችግር ሊገጥመን ይችላል ብለው ስለሚያስቡ ይህም ባለፈው አይተናል፣ የሚጠብቃቸው ሰው እንዲከተላቸው ይፈልጋሉ። ለአክብሮተ ስጋ ወደሙ ሰው ማስከተል የማያስነቅፍ ቢሆንም ክፉ ነገር እንዳይገጥመን በሚል የፍርሃት ስሜት የሚጠብቅ ሰው ማስከተሉ ግን ፍጹም ስህተት ነው። በነቢዩ ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ እንደተጻፈ መዝሙር 33 ቁጥር 7 ስጋውን ደሙን በተቀበልንበት ሰዓት ግሩማን ሰራዊተ መላእክት በዙሪያችን እንደሚከቡን ልናስብ ይገባል። የነቢዩ ኤልሳ ረድ የሶሪያ ንጉስ የሰደዳቸውን ጭፍሮች በማየቱ በፍርሃት ተሸብሮ ነበር። ሁለተኛ ነገሥት ምዕራፍ 10 ቁጥር 16። ነገር ግን በዙሪያው ያሉትን እንዲያይ ውስጣዊ አይኖቹ ሲገለጡለትና እሳታውያን መላእክት የሚጠብቁት መሆኑን ሲመለከት ፍርሃቱ ርቆለታል። እኛም ውስጣዊ አይኖቻችን ቢገለጡልን በእኛ ዘንድ ቁጥራቸው ታላቅ የሆኑ ሰራዊተ መላእክት መኖራቸውን እናስተውል ነበር። ሰዎች እንዲጠብቁን ማስከተሉ ከእምነት ማነስ የመጣ ልማድ እንጂ የቤተ ክርስቲያን ስርዓት አይደለም። አባቶች ሰይጣንን ሳይሆን ልማድን ፍራ በማለት የሚናገሩት ልማድ ከሰይጣን በበለጠ ለቤተ ክርስቲያን ስርዓት ተቃራኒ የሆነውን ነገር ያለምንም ፍርሃት እንድንፈጽም ስለሚያስገድደን ነው። ስለዚህ ይህን ክፉ ልማድ በብርቱ ልንቃወመው ይገባል።
ከቆረቡ በኋላ የሚለውን ደግሞ ነፍስ የተለየው መለኮት የተዋሃደው ስጋ አምላክ ነው የተቀበልነውና ምድራዊ ህብስት አይደለ ከሰማያ ሰማያት የወረደ ስለሆነ አንደኛ ብዙ ማውራት አይገባም፣ ሁለተኛ ጸብና ክርክር ካለበት ቦታ መሄድ አይገባም፣ ሶስተኛ ወደ ፍርድ ቤት መሄድ መሟገት አይገባም፣ አራተኛ አብዝቶ መመገብ ወይም መጠጣት አይገባም፣ አራተኛ ዘፈን፣ ጫጫታ፣ መዝናኛ ወዳለበት ስፍራ መጫወት መሄድ አይገባም፣ ከሌላው ከልብስ መራቆት አይገባም፣ ቢቻል የቆረቡበትን ልብስ እንደለበሱ መዋል፣ ጥፍርን መቁረጥ፣ ምራቅን እንትፍ ማለት፣ ጸጉርን መላጨት አይገባም፣ በውሃ ልብስን ማጠብ፣ ሰውነትን መታጠብ አይገባም፣ ብዙ መንገድ መሄድ፣ ብዙ ስራ ለመስራት ራስን ማዘጋጀትም አይገባም፣ በተለያየ መዝናኛ ቦታዎች ሁሉ መሄድ አያስፈልግም አይገባም። በዚህ ችለት ይልቅ ፈጽሞ አርፎ ቅዱሳት መጻሕፍትን መንፈሳዊ መዝሙሮችን እያዳመጡ መዋል ይገባል። ሥርዓተ ቅዳሴ ቁጥር 166 በፍትህ መንፈሳዊም ላይ ይሄው ራሱ ተገልጾ ይገኛል። እንግዲህ ይሄንን ጠቅለል ባለ መልኩ መቼም ሁላችሁም በልባችሁ ወይም በልባችን ይዘነዋል ብለን ተስፋ እናደርጋለን። የብዙዎቻችሁ ጥያቄም በዚሁ የተመለሰ ይመስለናል።